አመነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን አላችሁ? እንደምን ከረማችሁ? አሜን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ዛሬ እንግዲህ ከሳምንት የቀጠለ ይህም ማለት ከእመቤታችን የልደት በዓል ጋር ተያይዞ የሰራሁት ቪዲዮ ነበረ። ከሱ የቀጠለ ቪዲዮ ነው ማለት ነው። እዛው ላይ ስለ ጸሎት የተወሰነ ነገር አንስተን ነበርና ዛሬ ስለ ጸሎት ጠለቅ ብለን ገብተን ወሳኝ ነጥቦች እናያለን ማለት ነው። በመጀመሪያ እንግዲህ የምናየው ነጥብ ምንድነው? ስለ ጸሎት አግባብ ወይም በምን አይነት አግባብ ጸሎትን መጸለይ እንዳለብን እናያለን። ሁለተኛ የጸሎት አይነቶች እናያለን፣ ዋና ዋና የሚባሉትን ማለት ነው። ሶስተኛ ደግሞ ሰባቱን የጸሎት ጊዜያት እንዳስሳለን ማለት ነው። ምን መጸለይ እንዳለብንም በዛው እናያለን። ስለዚህ ዛሬ ቪዲዮ ይህን በዚህ መንገድ ነው የሚቀጥለው። አመነ። እሺ ወደ መጀመሪያው ፓርት ስንገባ እንግዲህ ጸሎት ስንጸልይ የራሱ የሆነ ስርዓት አለው፣ የራሱ የሆነ አግባብ አለው እና በምን አይነት አግባብ ነው ጸሎትን መጸለይ ያለብን የሚለውን እናያለን ማለት ነው። ስለዚህ በመጀመሪያ ጸሎት መጸለይ ስንጀምር ማድረግ የሚጠበቅብን ነገር መታጠብ ካለብን እንታጠባለን። ለምሳሌ ጠዋትና የሌሊት ጸሎት ከሆነ ከእንቅልፋችን ነቅተን ምናምን ሊሆን ስለሚችል መታጠብ ይገባናል ማለት ነው። ከታጠብን በኋላ መቆም ነው። ቀጥ ብለን እንቆማለን። ከዛም ነጠላ እንለብሳለን ማለት ነው። ነጠላ የምንለብስበት የራሱ የሆነ አግባብ አለው። የሆነ የለበስኩበት መንገድ አለና በዚህ አግባብ ነው የምንለብሱት። እሱን አሁን በተወሰነ መንገድ ላሳያችሁ። በዚህ መንገድ ነጠላችንን ካዘጋጀን በኋላ መጀመሪያ በግራ እጅ ይሾልካል፣ በግራ በታች በኩል ማለት ነው። ከዛ ወደ ግራ እናጣፋዋለን። በቀኝ እጅ ያዝኩትን ማለት ነው ወደ ግራ አጣፋዋለሁ። ከዛ በኋላ በግራ የነበረውን ደግሞ ወደ ቀኝ አደርገዋለሁ ማለት ነው። ይሄ ደግሞ ከግራ ወደ ቀኝ መምጣታችንን በክርስቶስ ለማሳየት ነው። በዚህ መንገድ ይሆናል ማለት ነው። ያው ለመሸፈንም ይሆናል፣ አካላችን በዚህ መንገድ ይሸፈናል። እሺ በዚህ መንገድ ነጠላችንን ከለበስን በኋላ ያው ማማተብ ይገባናል ማለት ነው። እንደ መግቢያ ነው ማማተብ። ስናማትብም መጠንቀቅ ያለብን ነገር አለ። በመጀመሪያ ከላይ እንጀምራለን። በስመ አብ እንላለን፣ ወወልድ እንላለን። ከዛ ወመንፈስ ቅዱስ የሚለው ላይ በዚህ መንገድ ነው። በደንብ አስተውሉ። ወመንፈስ ቅዱስ ይኸው እዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ ሂደት ነው ማለት ነው። ከግራ ወደ ቀኝ መምጣቱን ወመንፈስ ቅዱስ በሚለው ነው የምናስኬደው። አሐዱ አምላክ አሜን ነው የሚለው ማለት ነው። ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንላለን ማለት ነው። በዚህ መንገድ እናማተባለን። ካማተብን በኋላ ህሊናችን ማሰባሰብ ወይም ደግሞ ከእግዚአብሔር ጋር ንግግር ልንጀምር መሆኑን ማሰብና ትኩረታችን ለሱ መስጠት አለብን ማለት ነው። ከዛ በኋላ ጸሎት ይጀመራል። ጸሎት ስንጀምር ደግሞ እጅ አዘረጋግ የራሱ የሆነ እጅ አዘረጋግ አለው። እሱም እንግዲህ እጃችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል እጁ እንደዘረጋ ሁሉ እኛም የእሱን ምሳሌ በማድረግ የተማጽኖ ጸሎት ሲሆን አብዛኛው የጸሎት ጊዜ ላይ እንደዛ ማድረግ አለብን ማለት ነው። እንደዚህ እጃችን ይዘረጋል። አሁን እቺን ማይክ ስለያዝኩ ነው እንጂ በሁለቱም ነው እንደዚህ። ይሄ እጃችን እንደዚህ መሆን አለበት ማለት ነው። እጃችን ይዘርግተን በመጨረሻ ደግሞ ምንድነው የምናደርገው? ወደ ሰማይ ራሳችንን አቅንተን እንድንጸልያለን ትኩረታችን ሰብስበን ማለት ነው። የጸሎት አግባብ ይሄን ይመስላል። ስቴፖቹን ማየት ትችላላችሁ። በዚህ መንገድ ስቴፖቹን እንዘረዝራለን። ስለዚህ በዚህ አግባብ ነው ጸሎትን ስንጀምር መሆን ያለበት። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት። እሺ የጸሎትን አግባብ በዚህ መንገድ አይተናል። በዚህ አግባብ ነው የምንጸልየው ማለት ነው። ስለዚህ አሁን ደግሞ የምንቀጥለው ምንድነው? ወደ ሁለተኛው ኮንሰፕት ነው ማለት ነው። ወደ ሁለተኛው ሀሳብ ነው የምንሄደው። ሁለተኛው ሀሳብ ምንድነው? የጸሎት አይነቶች አሉ። የተለያዩ የጸሎት አይነቶች አሉ። የመጀመሪያው መደበኛ ጸሎት ላይ እነዚህ ሰባቱ ጸሎቶች ወይም ደግሞ አንድ ክርስቲያን በቀን 7 መጸለይ እንዳለበት ይነገራል እና እነሱ መደበኛ ጸሎቶች ተብለው ይጠራሉ። እሱ የመጀመሪያው ጸሎት ነው። ሁለተኛ ደግሞ ምግብ ከመብላት በፊትና ከበላን በኋላ የምንጸልየው ጸሎት ይኖራል።
ሶስተኛ ደግሞ የሆነ ተግባር ለማከናወን ስንል እንዲሁም ከጨረስን በኋላ ማለት ነው የምንጸልያቸው ጸሎቶች ይኖራሉ። ስለዚህ አሁን እስቲ ሰባቱን መጨረሻ ላይ እናወራለን። ነገር ግን አሁን ስለ ሁለቱ እናወራ። የመጀመሪያው ምግብ ከመብላት በፊትና ከበላን በኋላ የምንጸልየው ጸሎት አለ። የመጀመሪያው ከመብላታችን በፊት ምግቡን እንዲባርክልን ጌታችንን እንለምናለን። ይህም ምግብ ባርከ ቀድሰህ ስጠኝ እና የተለያዩ ጸሎቶችን የራሳችን ጸሎትን እንጨምርበትና እንዲባርክልን ከነገርን በኋላ ከጸለይን በኋላ አቡነ ዘበሰማያት ወይም አባታችን ሆይ ብለን እንጸልይበታለን። ከዛ በስላሴ ስም ባርከ ነው እንበላለን። ከበላን በኋላ ደግሞ ከጨረስን በኋላ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ወይም ደግሞ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል የሚለውን ጸሎት እስከ መጨረሻው እንለዋለን። እዚህ ጋር አስቀምጥላችኋለሁ። እነሱን ጸሎቶች ካልን በኋላ ምግቡን ስለሰጠን እናመሰግናለን፣ ለጤና አድርግልን ምናምን ብለን የበሉትን ያልበሉትን የተራቡትን በቸርነት አስብልን የተለያዩ ጸሎቶችን ከጸለይን በኋላ በአቡነ ዘበሰማያት ወይም አባታችን ሆይ በሚለው ጸሎት እንዘጋለን ማለት ነው። የምግብ ጸሎት ይህን ይመስላል። ሁለተኛው ደግሞ የሆነ ተግባር ለመፈጸም ስናስብ የምንጸልየው ጸሎት ነው። እሱን ደግሞ ተግባራችን ስራችን እንዲባርክልን በሰላም ጀምረን በሰላም እንድንፈጽም የምንጸልየው ጸሎት ነው። እሱም አቡነ ዘበሰማያት ሊያካትት ይችላል እና የምንሻውን ነገር አካተን በአቡነ ዘበሰማያት ልንዘጋው እንችላለን ማለት ነው። እሱ ሁለተኛው ጸሎት ነው። ሶስተኛ ያው አሁን የምንነጋገርበት በሰፊው ማለት ነው 7ቱ ጸሎቶች አሉ። መደበኛ ጸሎት ማለት ነው። አንድ ክርስቲያን ሊጸልያቸው የሚገቡ ጸሎቶች ናቸው። ተምብኔል ወይም ደግሞ ዩቲዩብ ቪዲዮን ስከፍቱ ያያችሁት አለ እንግዲህ ስለ 7ቱ ጸሎቶች የሚነካ ማለት ነው። እሱን የሚያሳይ ነው እና ዛሬ በደንብ እናያለን ማለት ነው 7ቱን ጸሎቶች። ስለዚህ ከመጀመሪያው ስንጀምር እንግዲህ 7ቱ ጸሎቶች ከየት መጡ የሚለውን ነገር እንጀምር። መዝሙረኛው ዳዊት መዝሙር 118 ቁጥር 164 ላይ ያለ ቃል አለ። በቀን 7 ጊዜ እግዚአብሔር እንደሚያመሰግን የሚናገር ማለት ነው። ከሱ ቃል የተነሳ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7ቱን ጸሎቶች እንድንጸልይ ትደነግጋለች። ምን ጸሎት እንጸልይ የሚል ነገር ጥያቄ ያስነሳል። እሱም እንግዲህ የራሳቸው 7ቱ ጊዜያት የምንጸልይባቸው የራሳቸው ምክንያት ስላሉ እሱ ቀጥሎ የሚመጣ ነገር ነው ማለት ነው። ስለዚህ እስቲ አንድ ባንድ እናያቸው 7ቱን ጸሎቶች ማለት ነው። የመጀመሪያው ከ7ቱ ጸሎቶች አንደኛው የሆነው ምንድነው? ጠዋት ከእንቅልፋችን ስንነሳ የምንጸልየው ጸሎት ነው። አብዛኛው ጊዜ ከሌሊቱ 11 ሰዓት እስከ 1 ሰዓት ባለው ሬንጅ ወይም ደግሞ ልኬት ያለው ማለት ነው። ስለዚህ ጠዋት ከእንቅልፋችን ስንነሳ ታጥበን ማለት ነው። ከእንቅልፍ ስለተነሳን ተጣጥበን የምንጸልየው ጸሎት ነው። እሱን ጸሎት ስንጸልይ እንግዲህ ያው ጌታችን አምላካችን መድኃኒታችን እግዚአብሔር ሌሊቱን የሰላም ሌሊት አድርጎ ሰላም አሳድሮን በፊቱ ለመቆም አብቅቶናልና ለምስጋና ነው። በዋናነት ምስጋና ነው። ሁለተኛ ዓላማው ደግሞ ቀኑን የሰላም ቀን አድርጎ በሰላም እንዲያውለን ነውና የምንጸልያቸው ጸሎቶችም የመጀመሪያው እንግዲህ ማመስገን ስላለብን መዝሙር 135 እነዚህ በ7ቱ ጸሎቶች በሁሉም ላይ መዝሙር 135ን ማካተት ያስፈልጋል። ምክንያቱም የምስጋና መዝሙር ነውና መዝሙር 135ን በመጀመሪያ እንጸልያለን። ከዛም መዝሙር 5 አለ ስለ ጠዋት በፊት እቆማለሁ በጠዋት በፊት እቆማለሁ የሚል አይነት ነገር ነው ያለውና መዝሙር 5 ይጸልያል። ፍትሐ ነገሥታችን ወይም የሥርዓት መጽሐፋችን ደግሞ መዝሙር 62ን እንድንጸልይ ያዘናል ማለት ነው። ስለዚህ ጠዋት ከእንቅልፋችን ስንነሳ እነዚህን 3 ጸሎቶች 3 የመዝሙረ ዳዊት ክፍሎች እንጸልያለን። በተጨማሪም ደግሞ ተጨማሪ አይደለም እንደ ግዴታም የሚታይ አለ። ጠዋት ስንነሳ እንግዲህ ጠዋትም ሊሆን ይችላል በቀኑም ሊሆን ይችላል፣ ግን ሞስትሊ ጠዋት ቢሆን አሪፍ ነውና የመጀመሪያው ምንድነው መዝሙረ ዳዊት በየዕለቱ የሚጸለዩ የመዝሙረ ዳዊት ክፍሎች አሉ። እነሱን እንግዲህ ጊዜ ካለን ወደፊት ስለ መዝሙረ ዳዊት ምናልባት ልናይ እንችላለን። ግን አሁን ሂንት ወይም ደግሞ ጭብጥ ለማሰጠት ያክል ማለት ነው ሰኞ፣ ማክሰኞ፣ ረቡዕ፣ ዓርብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ተብሎ ለየብቻው መዝሙረ ዳዊት ተከፋፍሎ እንድንጸልያቸው ተነግሮናልና ሰኞ ከመዝሙር 1 እስከ 30 ያለውን እንጸልያለን። ማክሰኞ ደግሞ ከ31 እስከ 60 ያለውን እንጸልያለን። ረቡዕ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ ዓርብ ከ111 እስከ 130፣ ቅዳሜ ደግሞ ከ131 እስከ 150 እና መኃልየ ዘሰሎሞን የሚባል ጸሎት አለ። እሱን ማካተት ይቻላል። ቅዳሜ ደግሞ የእሁድ ሰንበት ወይም ደግሞ እሁድ ደግሞ የምንጸልየው ጸሎት ምንድነው? የነቢያት ጸሎት ተብሎ መዝሙረ ዳዊት የምንለው መጽሐፍ ላይ ይህም ማለት በቤተክርስቲያን
የጸሎት መጽሐፍ አድርገን የምንጠቀመው ላይ ማለት ነው። የ15ቱ ነቢያት ጸሎት 15ቱ የነቢያት ጸሎት አለ። እነሱን እሁድ እንድንጸልይ ታዟል ማለት ነው። ስለዚህ እነዚህን ካደረግን በኋላ ውዳሴ ማርያም የዕለቱን እንደግማለን ጠዋት ላይ። ስለዚህ ይሄ ግዴታ ነው፣ ጠዋት ላይ ብናካትተው አሪፍ ነው በሚል ነው። የመጀመሪያውን አየናል፣ ሰፋ ላይ ይመስለኛል። የመጀመሪያው ጸሎት ይሄ ነው፣ ጠዋት ላይ የምንጸልየው ማለት ነው። ሁለተኛ ላይ የምንጸልየው ጸሎት ደግሞ ጠዋት 3 ሰዓት ላይ የሚጸለይ ጸሎት ነው። ይህም እንግዲህ በሐዋርያት ላይ መንፈስ ቅዱስን በእሳት አምሳል ጌታችን ያወረደበት ሰዓት ነውና መንፈስ ቅዱስ የወረደበት ሰዓት ማለት ነው በሐዋርያት ላይ። ስለዚህ በዚህም ሰዓት እንግዲህ ጌታችን እንዲያበረታን እንዲያጽናናን ቀኑን የሰላም አድርጎ እንዲያውለን የምንጸልየው ጸሎት ነው። አሜን። ያው የ3 ሰዓት ጸሎት ላይም ምን እንጸልይ የሚል አይነት ጥያቄ ሊያስነሳ ይችላል እና በመጀመሪያ እንዳልኩችሁ መዝሙር 135 የምስጋና መዝሙር ስለሆነ ለዚህ ሰዓት ለጸሎት ስላቆመን ምስጋና ለማቅረብ መዝሙር 135 እንጸልያለን። መዝሙር 50 ላይ ደግሞ በመንፈስ እንዲያጽናናን የሚያካትትበት ፓርት አለና እሱን መዝሙር 50ን እንጸልያለን። ቀጣይ ደግሞ መዝሙር 142ን እንጸልያለን ማለት ነው። እነዚህን መዝሙሮች መጸለይ ይቻላል 3 ሰዓት ላይ። 6 ሰዓት ደግሞ የሶስተኛው ከሰባቱ የጸሎት ክፍሎች ሶስተኛው ነው። እሱም ደግሞ የምንጸልይበት ምክንያቱ ምንድነው? ጌታችን መስቀል ላይ የዋለበት ሰዓት ነው እና እሱንም የሚዳስሱ ነገሮች ካሉ እንጸልያለን ማለት ነው። በመጀመሪያ መዝሙር 135 ቆመን ነው፣ እሱን እንጸልያለን። ሁለተኛ መዝሙር 22 እንጸልያለን። ቀነውን ያለበት ነው መሰለኝ። ቀነውን የዳዊ እገር እጄንና እግሬን ቸነከሩኝ የሚልበት ፓርቲ ያለበት ነው መሰለኝ። መዝሙር 22 እንጸልያለን። ሶስተኛ መዝሙር 53 እንጸልያለን ማለት ነው። በ6 ሰዓት ይሄ ነው የሚጸለየው። 9 ሰዓት ደግሞ ጌታችን መሞቱን እያሰብን የምንጸልየው ጸሎት ነው። ጌታችን ነፍሱን የሰጠበት ሰዓት ነው 9 ሰዓት ላይ እና 9 ሰዓት ጳውሎስና ሲላስም የጸለዩበት እንደሆነ መጽሐፍ ቅዱስ ላይ የተጠቀሰ ፓርት አለ እና እሱ ላይ ደግሞ ምን እንጸልይ ከተባለ መዝሙር 135 ቆመን ነው። ሁለተኛ መዝሙር 30ን እንጸልያለን። ሶስተኛ ደግሞ መዝሙር 85 ወይም 87ን እንጸልያለን ማለት ነው። ቀጣዩ ደግሞ አምስተኛው የጸሎት ሰዓት ደግሞ 12 ሰዓት ወይም 11 ሰዓት ብቻ አመሻሽ ላይ የሚጸለይ የሰርክ ጸሎት ነው ማለት ነው። እሱም ላይ ደግሞ መዝሙር 135ን መጸለይ ይገባናል፣ የምስጋና መዝሙር ማለት ነው። ከእሱም ቀጥሎ መዝሙር 102ን እንጸልያለን። ከዛም በኋላ መዝሙር 140ን እንጸልያለን ማለት ነው። በጣም አጫጭር ስለሆኑ እነዚህን ጸሎቶች መጸለይ ያን ያህል የሚያደክምም አይደለም። ደስ ብሎን ጸለይናቸው የምንጨርሳቸው ናቸው። እንግዲህ ስድስተኛው የጸሎት ሰዓት ደግሞ ማታ 3 ሰዓት ላይ ወይም ከመተኛት በፊት፣ ያው ማታ 3 ሰዓት ተብሎ ይነገራል፣ ግን ከመተኛት በፊት የምንጸልየው ጸሎት ነው። እሱም ጸሎት ደግሞ ሌሊቱን የሰላም ሌሊት አድርጎ ሰላም እንዲያሳድረን እንዲሁም ቀኑን ደግሞ የሰላም ቀን አድርጎ ሰላም ስለዋለን እንድናመሰግነው ነው። ስለዚህ ለምስጋናው መዝሙር 135ን እንጸልያለን። ሌሊቱን የሰላም ሌሊት እንዲያደርግልን ደግሞ መዝሙር 4ን መጸለይ ይቻላል፣ 90ን መጸለይ እንችላለን። መዝሙር 140 እንደ ግዴታ ነው የሚቀመጠው እና መዝሙር 142ን እሱን እንጸልያለን ማለት ነው። የመጨረሻው ከሰባቱ ጸሎቶች የመጨረሻው የሆነው ደግሞ ሌሊት 6 ሰዓት ላይ የምንጸልይ ጸሎት ነው። ይህም እንግዲህ መዝሙረ ዳዊት መዝሙር 118 ቁጥር 62 ላይ በእኩለ ሌሊት አመሰግን ዘንድ እነሳለሁ የሚለውን የነቢዩ ቅዱስ ዳዊት መዝሙር እንትን በማድረግ ነው፣ ምሳሌ በማድረግ ነው ይህንን የምንጸልየው። መዝሙር 162 ላይ እንግዲህ መዝሙር 118 ላይ ታውቁታላችሁ፣ የእግዚአብሔር ህቡ ስሞች ተብለው በጣም ረጅም መዝሙር ነው እና 22ቱን ያካትታል እና ይሄ መዝሙር 118 ቁጥር 62 ላይ ያለበትን ፓርት ወይም ደግሞ ከእግዚአብሔር ህቡ ስሞች አንዱ የሆነውን እሱን አንስተን ነው ማለት ነው። እሱን መጸለይ ያስፈልጋል። ሁለተኛ ደግሞ ያው የምስጋናው መዝሙር 135ን መጸለይ ይቻላል ማለት ነው። ስለዚህ ይህን ይመስላል የሰባቱ ጸሎቶች ማብራሪያ። እነዚህ ሰባቱ ጸሎቶች በጣም ቀላል ናቸው፣ በጣም አስደሳች ናቸው። ስንጸልያቸው በጣም ፍሪደም ነፃነት እንዲሰማን የሚያደርጉ ናቸው። ከእግዚአብሔር ጋር መገናኘት፣ ማውራት፣ መነጋገር ነው እና በጣም እርካታ የሚሰጡ ጸሎቶች ናቸው። ሞክራቸውና ከተሳሳትኩ ትነግሩኛላችሁ፣ ግን በጣም በጣም የሚያረኩና ደስ የሚሉ ጸሎቶች ናቸው እና በተቻለ መጠን እነዚህ ጸሎቶችን ጸልይ። ግን አንድ እንደ ማሳሰቢያ የምነግራችሁ ነገር ምንድነው፣ መጽሐፋችን ወይም ደግሞ ፍትሐ ነገሥት የሚባለው የሥርዓት መጽሐፋችን የጠዋቱን ጸሎት ወይም ከእንቅልፋችን ስንነሳ የሚጸልየውን ጸሎት እና ማታ 12 ሰዓት ላይ ወይም ሰርክ ላይ የሚጸልየውን ጸሎት በቤተክርስቲያን ሄደን እንድንጸልይ ነው የሚያዘን።
ስለዚህ በተቻለን መጠን ያው እንግዲህ ክርስትና ልምምድ ነውና በተቻለን መጠን እነዚህ ነገሮች ለማድረግ እንሞክር። የጠዋቱንና የማታውን ጸሎት የ12 ሰዓቱን ማለት ነው በቤተክርስቲያን ሄደን መጸለይን እናስለምድ። 7ቱን ጸሎቶች ደግሞ ቀስ በቀስ እያስለመደን 7ቱንም ለማድረግ እንሞክር ማለት ነው። ግን ቀስ በቀስ ስለሆነ እንግዲህ ዋና ዋና የሚባሉትን ጠዋትና ማታ 12 ሰዓት ማለት ነው እና ከመተኛት በፊት 3 ሰዓት ላይ የሚጸለየውን ጸሎት ግን መጸለይ አንርሳ። ከዛ ቀስ በቀስ 7ቱንም መጸለይ እንጀምራለን ማለት ነው። አንድ እንደ ማሳሰቢያ እዚሁ ላይ የምነግራችሁ ምንድነው ጸሎት ማቋረጥ በፍጹም አይገባም ማለት ነው። ከእግዚአብሔር ጋር መነጋገር ማለት ነው እና ከእግዚአብሔር ጋር እየተነጋገርን ጸሎትን ማቋረጥ አይገባንም። አብዛኛውን ጊዜ የሚታየው ምንድነው ስልክ ሲደወል እያነሱ ጸሎት እየጸለዩ የነበሩ ሰዎች ስልክ ያነሱና እየጸለይኩ ነው ምናምን የሚባል ነገር አለና እንደዛ አይባልም። ጸሎት ማቋረጥ አይገባም። እንዲሁ በጣም በጣም አስቸጋሪ ኮንዲሽን ወይም ሁኔታ ሲፈጠር ግን ምን ማድረግ አለብን ማለት ነው? አቡነ ዘበሰማያት ብለን ወይም አባታችን ሆይ ብለን አቁመን ከዛ በኋላ ጉዳያችንን ፈጽመን ተመልሰን መቀጠል ይገባናል ማለት ነው። እንግዲህ ያው መዝሙረ ዳዊት ሁሉም ላይ አይተናል አይደል? መዝሙረ ዳዊት እንግዲህ ልንጸልየው የሚገባ መጽሐፍ ነው ማለት ነው። ጸሎት ነው ማለት ነው። እሱን ገዝታችሁ ለመጠቀም ሞክሩ። መጽሐፍ ቅዱስ ያላችሁም ያው መዝሙረ ዳዊት የሚባል ክፍል ስላለ እሱን ነው የምንጠቀመው። በጸሎታችን ሁሉ ይህን ማካተት እንዳለብን ፍትሐ ነገሥታችን ይነግረናል። ከምን አንጻር ነው? ምስጋናን ያካትታል። እንግዲህ የመዝሙረ ዳዊት ማለት ነው ወይም የዳዊት መዝሙር ምስጋናን ያካትታል፣ ምልጃንም ያካትታል። እንዲሁም ደግሞ የፈጣሪን ነገር ይናገራል። የፈጣሪን ቸርነት፣ ምሕረቱን እንዲሁም ኃጢአትን መናዘዝን ስለ ንስሐ ማለት ነው ያነሳል። ስለዚህ መዝሙረ ዳዊትን እንድናካትት የሥርዓት መጽሐፋችን ያዘናል። በዚህ መንገድ ነው ጸሎት የሚከናወነው ማለት ነው። 3 ነጥቦችን አይተናል በተቻለን መጠን ማለት ነው። የዛሬው ቪዲዮ ይህን ነው የሚመስለው። የተባለውን ነገር በአግባቡ ለመፈጸም እንግዲህ እግዚአብሔር ይርዳን። እናንተም ፈቃደኛ ሆናችሁ እኛም ብንል ይሻላል። እኛም ፈቃደኛ ሆነን ልባችንን ከፍተን መቀበል ይጠበቅብናል ማለት ነው። ስለዚህ በዚህ መንገድ ነው ጸሎት የሚከናወነው። ጥያቄ የሆነባችሁ ነገር ካለ መጠየቅ ይቻላል። በተረፈ ለሌሎችም ሁሉንም የሚመለከት ነገር ስለሆነ ለሌሎች ማጋራትን አትርሱ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ማርያም አማላጅነት፣ የቅዱሳን የጻድቃን የሰማዕታት ጠባቆት ከኛ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።